የዓለም ታሪክ ዛሬ ተቀይሯል። የምንኖርባት ዓለም ከእንግዲህ ወዲህ ትላንት እንደምናውቃት አትሆንም። መላውን ዓለም በከፍተኛ ድንጋጤ ውስጥ የከተተ በሰው ልጅ ታሪክ እጅግ አደገኛ ተብሎ ሊገመት የሚችል የጦርነት ዜና ከቴህራን ደርሶናል። በመካከለኛው ምስራቅ ለብዙ አስርት ዓመታት እንደ እሳተ ገሞራ ሲንተከተክ የነበረው ውጥረት ቅዳሜ ጠዋት ፈንድቷል። የአሜሪካና የእስራኤል ጥምር ጦር በወሰዱት ታይቶ የማይታወቅ የተባለለት ወታደራዊ እርምጃ የኢራን መንፈሳዊ መሪ አያቶላ አሊ ካሜኒና የሀገሪቱ ከፍተኛ ወታደራዊ መሪዎች መገደላቸው ተረጋግጧል። ይህ ጥቃት በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የጂኦፖለቲካዊ መልክዓ ምድርን ያናጋ ታላቅ ክስተት ሆኗል። ዛሬ በዚህ ልዩ ዘገባችን የጥቃቱን አፈጻጸም፣ የኢራንን አውዳሚ አጸፋዊ እርምጃና የዓለምን ኢኮኖሚ ውድቀትና ወደ ሶስተኛው የዓለም ጦርነት እያመራን ስላለበት ሁኔታ በዝርዝር እንመለከታለን። አብራችን ቆዩም። ጥቃቱ የተፈጸመው ቴህራን ገና ከእንቅልፏ ባልነቃችበት የቅዳሜ ማለዳ ሰዓት ላይ ነበር። አሜሪካና እስራኤል እጅግ ሚስጥራዊ በሆነ መልኩ ለወራት ሲያዘጋጁት የነበረው ኦፕሬሽን ዲካርቴሽን በተሳካ ሁኔታ መጠናቀቁን የፔንታጎን ምንጮች በሽውሽውታ እየገለጹ ነው። በቴህራን እምብርት የሚገኘውና እጅግ በጣም ጥብቅ ጥበቃ የሚደረግለት የብሔራዊ መከላከያ ምክር ቤት ህንፃ በከፍተኛ ደረጃ ዘመናዊ በሆኑ ኤፍ-35 ድብቅ የጦር ጀቶችና የክሩዝ ሚሳይል ኢላማ ሆኗል። በወቅቱ በህንፃው ውስጥ አያቶላ አሊ ካሜኒን ጨምሮ የኢራን የጦር ኃይሎች ኤታማዦር ሹም ሜጀር ጀነራል አብዱራሂም ሙሳቪ፣ የኢራን አብዮታዊ ዘበኛ ከፍተኛ አዛዦችና የመከላከያ ሚኒስትሩ እጅግ አስቸኳይ ስብሰባ ላይ ነበሩ። ጥቃቱ ህንፃውን ሙሉ በሙሉ ወደ ፍርስራሽነት የቀየረው ሲሆን በውስጡ የነበሩ መሪዎች በሙሉ መገደላቸው ተረጋግጧል። ይህ ክስተት በኢራን ታሪክ ውስጥ ጥቁር ቅዳሜ ተብሎ የተሰየመ ሲሆን የሀገሪቱ የፖለቲካና ወታደራዊ መዋቅር በአንድ ጀንበር ያለ መሪ ቀርቷል። ኢራን መሪዎቿን በመነጠቋ የደረሰባትን ድንጋጤ ወደ ከፍተኛ ቁጣ ተቀይሯል። የሀገሪቱ ወታደራዊ ምክር ቤት ኦፕሬሽን ሮሊንግ ሌን ወይም የሚያገሳው አንበሳ ዘመቻ የተሰኘውን አውዳሚ አጸፋ እርምጃ በይፋ መጀመሯን አስታውቃለች። ይህ ዘመቻ ቀድሞ እንደሚገመተው በእስራኤል ላይ ብቻ ሳይሆን መላውን የባህረ ሰላጤ ሀገራት በእሳት ለማቃጠል ያለመ ሆኗል። በአሁኑ ሰዓት በዓለም ዝነኛዋ የዱባይ ከተማ ላይ በመቶዎች የሚቆጠሩ የባለስቲክ ሚሳይሎች እየዘነቡ ይገኛሉ። የዱባይ ታዋቂ ሰማይ ጠቀስ ህንፃዎች በእሳት ተከበዋል። የከተማዋ ነዋሪዎችና ቱሪስቶች በከፍተኛ ድንጋጤ ወደ መጠለያዎች እየሸሹ ነው። በተመሳሳይ የኳታር መዲና ዶሃ፣ ባህሬን እና ኩዌት ከፍተኛ የድሮንና የሚሳኤል ጥቃት እየደረሰባቸው ነው። ኢራን ከኛ ጋር ካልሆናችሁ ጠላቶቻችን ናችሁ በሚል መርህ በአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችን በሙሉ ኢላማ አድርጋለች። የቀጠናው ሰማይ በጭስና በሚሳኤል ነበልባል ተሸፍኗል። ይህ ሁኔታ ቀጠናውን ወደማይመለስበት የክልላዊ ጦርነት ውስጥ ከቶታል። በዚህ ጦርነት ውስጥ ትልቅ ትምህርት እየተወሰደ ያለው ከቴክኖሎጂ ረገድ ነው። ኢራን ለዓመታት ስትመካበት የነበረው የሩሲያ ሰራሽ ኤስ-300 የአየር መከላከያ ስርዓት የአሜሪካና የእስራኤልን እጅግ ዘመናዊ ጀቶች መከላከል አለመቻሉ ትልቅ ጥያቄን አስነስቷል። ወታደራዊ ተንታኞች እንደሚሉት ኢራን አሁንም ጊዜው ያለፈበትን ቴክኖሎጂ ሙጢ ማለቷም ለከፍተኛ መሪዎቿ ሞት ምክንያት ሆኗል ብለዋል። ለምን ወደ ኤስ-400 ወይም ኤስ-500 አልተሸጋገረችም የሚለው ወቀሳ በቴህራን ወታደራዊ ክበቦች ውስጥ በከፍተኛ ሁኔታ እየተሰማ ነው። ይሁን እንጂ ኢራንም የራሷን የሆነ አስደንጋጭ መሳሪያ ይዛ መጥታለች። ፋታ 1 እና ፋታ 2 የተሰኙ ሃይፐርሶኒክ ሚሳይሎች የእስራኤልን አይረን ዶም እና ዴቪድ ሰርሊንግ የተሰኙ የመከላከያ ስርዓቶችን ሰብረው በመግባት በቴል አቪቭ እና በአይፋ ላይ ከባድ ጉዳት አድርሰዋል። እነዚህ ከድምፅ ፍጥነት በብዙ ጥፍ የሚጓዙ ሚሳኤሎች የጦርነቱን ሚዛን ወደማይታወቅ አቅጣጫ እየቀየሩት ይገኛሉ። ጦርነቱ በቴህራንና በዋሽንግተን መካከል ብቻ የሚያበቃ አይደለም። የኢራን ጦር በዓለም እጅግ ስልታዊ የሆነውን የሆርሙዝ ወሽመጥ ለመዝጋት ወታደራዊ ትዕዛዝ ማስተላለፉ ተሰምቷል። ይህ ወሽመጥ መዘጋት ማለት ደግሞ የዓለም የነዳጅ ፍሰት በ30 በመቶ ይቆረጣል ማለት ነው። በአሁኑ ሰዓት የነዳጅ ዋጋ በዓለም አቀፍ ገበያ ታይቶ በማይታወቅ ሁኔታ እየናረ ይገኛል። በተለይም አብዛኛው ኢንዱስትሪዋ በነዳጅ ላይ የተመሰረተው ቻይና ይህ ክስተት ትልቅ ስጋት ደቅኖባታል። የቻይና መንግስት ወታደራዊ እርምጃውን ቢኮንንም ኢኮኖሚዋ ግን ወደ ውድቀት እያመራ መሆኑን ተንታኞች ይናገራሉ። ዓለም አቀፍ የንግድ መርከቦች በመካከለኛው ምስራቅ
ምስራቅ በኩል ማለፋቸውን አቁመዋል። ይህም የሸቀጥ ዋጋ በዓለም ዙሪያ በከፍተኛ ሁኔታ እንዲጨምርና የዓለም ኢኮኖሚ ወደ ታላቅ ውድቀት እንዲያመራ ሊያደርገው ይችላል። በቴህራን፣ በኢስፋሃን፣ በሺራዝና በሌሎች የኢራን ከተሞች የሚታየው ትዕይንት ልብ ይሰብራል። በሚሊዮኖች የሚቆጠሩ ኢራናውያን ጥቁር ልብስ በመልበስ ወደ አደባባይ ወጥተዋል። መሪያችንን ነጠቁን፣ ሀገራችን ወላጅ አልባ ሆነች የሚሉ ዋይታዎችና ለቅሶዎች በቴህራን ጎዳናዎች ያስተጋባሉ። ህዝቡ ግን በሀዘን ብቻ አልተወሰነም። ከፍተኛ የሆነ የበቀል ስሜት ውስጥ ይገኛል። ሞት ለአሜሪካ፣ ሞት ለእስራኤል የሚሉ መፈክሮች ከየአቅጣጫው ይሰማሉ። ወጣቶች ወደ ወታደራዊ ምልመላ ማዕከላት እየተመሙ ሲሆን የኢራን መንግስትም ሀገራዊ የክተት አዋጅ አውጇል። ይህ ህዝባዊ ቁጣ ጦርነቱን ረጅምና ወዳሚ ሊያደርገው እንደሚችል ይገመታል። ዓለም አቀፉ ማህበረሰብ በአሁኑ ወቅት በሁለት ተከፍሏል። ሩሲያና ቻይና የአሜሪካና የእስራኤልን እርምጃ የሉዓላዊነት ሀገርን ክብር የነካ ሽብርተኝነት ሲሉ አውግዘውታል። በሌላ በኩል አሜሪካና የአውሮፓ ሀገራት እርምጃው የሽብር አውታርን ለመበጠስ የተወሰደ የግድ የሆነ እርምጃ ነው ብለው ደግፈውታል። ዓለም ወደ ገደል አፋፍ እየተቃረበች ባለበት በዚህ ወቅት ቀጣዩ ሰዓት ምን ይዞ እንደሚመጣ ማንም አያውቅም። እኛም ይህንኑ በየደቂቃው የሚለዋወጥን ወቅታዊ መረጃ በቅርበት እየተከታተል ለእናንተ የምናደርስ ይሆናል። ይህ ጦርነት በኢትዮጵያና በአፍሪካ ቀንድ ላይ ምን አይነት ፖለቲካዊና ኢኮኖሚያዊ ተጽዕኖ ይኖረዋል? አሜሪካ የወሰደችው እርምጃ ትክክል ነው ወይስ የዓለምን ሰላም አደጋ ላይ የሚጥል? ኢራንስ እስከምን ድረስ ትቀጥል ይሆን? ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ በዝርዝር አስፍሩልን። ለተጨማሪና ፈጣን መረጃዎች ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሆነው ዓለማችንን ሰላም ያርግልን። አብራችሁን ስለቆያችሁ እናመሰግናለን። ሰናይ ጊዜ። የዓለም ታሪክ ዛሬ ተቀይሯል። የምንኖርባት ዓለም ከእንግዲህ ወዲህ ትላንት እንደምናውቃት አትሆንም። መላውን ዓለም በከፍተኛ ድንጋጤ ውስጥ የከተተ በሰው ልጅ ታሪክ እጅግ አደገኛ ተብሎ ሊገመት የሚችል የጦርነት ዜና ከቴህራን ደርሶናል። በመካከለኛው ምስራቅ ለብዙ አስርት ዓመታት እንደ እሳተ ገሞራ ሲንተከተክ የነበረው ውጥረት ቅዳሜ ጧት ፈንድቷል። የአሜሪካና የእስራኤል ጥምር ጦር በወሰዱት ታይቶ የማይታወቅ የተባለለት ወታደራዊ እርምጃ የኢራን መንፈሳዊ መሪ አያቶላ አሊ ካሜኒና የሀገሪቱ ከፍተኛ ወታደራዊ መሪዎች መገደላቸው ተረጋግጧል። ይህ ጥቃት በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የጂኦፖለቲካዊ መልክዓ ምድርን ያናጋ ታላቅ ክስተት ሆኗል። ዛሬ በዚህ ልዩ ዘገባችን የጥቃቱን አፈጻጸም፣ የኢራንን አውዳሚ አጸፋዊ እርምጃና የዓለምን ኢኮኖሚ ውድቀትና ወደ ሶስተኛው የዓለም ጦርነት እያመራን ስላለበት ሁኔታ በዝርዝር እንመለከታለን። አብራችሁን ቆዩም። ጥቃቱ የተፈጸመው ቴህራን ገና ከእንቅልፏ ባልነቃችበት የቅዳሜ ማለዳ ሰዓት ላይ ነበር። አሜሪካና እስራኤል እጅግ ሚስጥራዊ በሆነ መልኩ ለወራት ሲያዘጋጁት የነበረው ኦፕሬሽን ዲካርቴሽን በተሳካ ሁኔታ መጠናቀቁን የፔንታጎን ምንጮች በሽሽጉታ እየገለጹ ነው። በቴህራን እምብርት የሚገኘውና እጅግ በጣም ጥብቅ ጥበቃ የሚደረግለት የብሔራዊ መከላከያ ምክር ቤት ህንጻ በከፍተኛ ደረጃ ዘመናዊ በሆኑ ኤፍ-35 ድብቅ የጦር ጀቶችና የክሩዝ ሚሳይል ኢላማ ሆኗል። በወቅቱ በህንጻ ውስጥ አያቶላ አሊ ካሜኒን ጨምሮ የኢራን የጦር ኃይሎች ኤታማዦር ሹም ሜጀር ጀነራል አብዱራሂም ሙሳቪ፣ የኢራን አብዮታዊ ዘበኛ ከፍተኛ አዛዦችና የመከላከያ ሚኒስትሩ እጅግ አስቸኳይ ስብሰባ ላይ ነበሩ። ጥቃቱ ህንጻውን ሙሉ በሙሉ ወደ ፍርስራሽነት የቀየረው ሲሆን በውስጡ የነበሩ መሪዎች በሙሉ መገደላቸው ተረጋግጧል። ይህ ክስተት በኢራን ታሪክ ውስጥ ጥቁር ቅዳሜ ተብሎ የተሰየመ ሲሆን የሀገሪቱ የፖለቲካና ወታደራዊ መዋቅር በአንድ ጀንበር ያለ መሪ ቀርቷል። ኢራን መሪዎቿን በመነጠቋ የደረሰባትን ድንጋጤ ወደ ከፍተኛ ቁጣ ተቀይሯል። የሀገሪቱ ወታደራዊ ምክር ቤት ኦፕሬሽን ሮሊንግ ሌን ወይም የሚያገሳው አንበሳ ዘመቻ የተሰኘውን አውዳሚ አጸፋ እርምጃ በይፋ መጀመሯን አስታውቃለች። ይህ ዘመቻ ቀድሞ እንደሚገመተው በእስራኤል ላይ ብቻ ሳይሆን መላውን የባህረ ሰላጤ ሀገራት በእሳት ለማቃጠል ያለመ ሆኗል። በአሁኑ ሰዓት በዓለም ዝነኛዋ የዱባይ ከተማ ላይ በመቶዎች የሚቆጠሩ የባለስቲክ ሚሳይሎች እየዘነቡ ይገኛሉ። የዱባይ ታዋቂ ሰማይ ጠቀስ ህንፃዎች በእሳት ተከበዋል። የከተማዋ ነዋሪዎችና ቱሪስቶች በከፍተኛ ድንጋጤ ወደ መጠለያዎች እየሸሹ ነው። በተመሳሳይ የኳታር መዲና ዶሃ፣ ባህሬንና ኩዌት ከፍተኛ የድሮንና የሚሳኤል ጥቃት እየደረሰባቸው ነው። ኢራን ከኛ ጋር ካልሆናችሁ ጠላቶቻችን ናችሁ በሚል መርህ በአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችን በሙሉ ኢላማ አድርጋለች። የቀጠናው ሰማይ በጭስና በሚሳኤል ነበልባል ተሸፍኗል። ይህ ሁኔታ ቀጠናውን ወደማይመለስበት የክልላዊ ጦርነት ውስጥ ከቶታል።